የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ በዚህ ወቅት እንደተናገሩት ትንሳኤን ስናከብር ምህረትና ይቅርታን ላመኑበት ዘላለማዊ ሕይወትን ወደር የሌለው ፍቅርን ሰላምንና ርህራሄ መሆኑን ያነሱት አቶ ላጫ ኢየሱስ ክርስቶስ እኛ እንድንኖር እሱ ተሰቃየ፣ ተሰቀለ፣ ሞትን ድል አድርጎ መነሳቱንም ተናግረዋል። ትንሳኤ ስናስብ ምህረትና ይቅርታን ላመኑበት ደግሞ የዘላለም ሕይወትን ወደር የሌለው ዘላለማዊ ፍቅርን ሰላምንና ርህራሄን ነው። ኢየሱስ ክርስቶስ እኛ እንድንኖር እሱ ተሰቃየ፣ እሱ ተሰቀለ። እኛ እንድንድን እሱ ሞተ። ሞተንም እንዳንቀር ሞትን ደግሞ ድል አድርጎ ተነሳ። የትንሳኤ በዓል ከመንፈሳዊነቱ ባሻገር ማህበራዊና ባህላዊ በዓል በመሆኑ ያለው ለሌለው በማካፈል በአብሮነት የሚያሳልፈውና ማህበራዊ ግንኙነትን የበለጠ የሚጠናከርበት በዓል መሆኑንም አመላክተዋል። የትንሳኤ በዓል ከመንፈሳዊነቱ ባሻገር ማህበራዊና ባህላዊ በዓላችንን በመሆኑ ያለው ለሌለው በማካፈል አብሮነትን የሚያሳልፈውና በማህበራዊ ግንኙነት የበለጠ የሚጠናከርበት በዓል እንደመሆኑ መጠን ህዝበ ክርስቲያኑ በዓሉን በሚያከብርበት ወቅትም የእምነቱ አስተምሮ በሚያስተምረው መሰረት የተቸገሩትን በመርዳት፣ የተራቡትን በማብላት፣ የታመሙትን በመጠየቅ፣ የታረዙትን ደግሞ በማልበስ ከሌሎች እምነት ተከታዮች ጋር በመቻቻል የአካባቢያችንን ሰላምን ነጥቶ በመጠበቅ እንዲሁም ለሀገሪቱ አንድነትና ሰላም አጥብቆ በመጸለይ መሆን ይኖርበታል። የወልቂጤ ከተማ አብያተ ክርስቲያናት ህብረት ሰብሳቢ መጋቢ ያሳየኸኝ ደንደር በበኩላቸው የሃይማኖቱ አስተምህሮ በፈጣሪ አምሳል ለተፈጠረ ሁሉ ክብርና ፍቅር መስጠትን፣ የአብሮነትና የአንድነት እሴቶችን መጠበቅ፣ ለተቸገሩ ወገኖች በርህራሄ ማየትን፣ ክፋትና አመጽን በመጥላት በጎነትን፣ ህግ ማክበርን፣ ሀገርን መውደድ እንዲሁም ታማኝ መሆንን እንደሚያስተምርም ጠቅሰዋል። ክርስትናችን በእግዚአብሔር አምሳል ለተፈጠረው ሰው ሁሉ ክብርና ፍቅርን መስጠትን ያዛል። የአብሮነትና የአንድነትን እሴቶችን መጠበቅን ይጠይቃል። ለተቸገሩ ወገኖች በርህራሄ መቆረስን ያስተምራል። ክፋትና አመፃን በመጥላት በጎ የሆነውን እንድናደርግ ያሳስባል። ይህም ብቻ ሳይሆን ህግን ማክበር፣ አገርን መውደድ፣ ለመሪዎች መታዘዝ፣ ለተሰጠን ኃላፊነት ታማኝ መሆን፣ በእግዚአብሔር ቃልና መልካም በሆኑ ማህበረሰባዊ እሴቶች ትውልድን በመቅረጽ የግልና የጋራ ክርስቲያናዊ ግዴታዎቻችንን እንድንወጣ ይጠይቃል። ምእመኑ ከመንግስት ጎን በመሆን በየደረጃው የተጀመሩ የልማትና መልካም አስተዳደር ስራዎችን ከፍጻሜ እንዲደርሱ በከፍተኛ የባለቤትነት ስሜት ሁለንተናዊ ድጋፍ በማድረግ ኃላፊነቱን መወጣት አለበት ብለዋል። እንደ አንድ ከተማ ነዋሪና እንደ አብያተ ክርስቲያናት የተጀመሩ የልማትና የመልካም አስተዳደር ስራዎች ከፍጻሜ እንዲደርሱ ከመንግስት ጎን በመቆም በከፍተኛ የባለቤትነት ስሜት ሁለንተናዊ ድጋፍ በማድረግ ኃላፊነታችንን እንድንወጣ የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር እንደገለጹት መንግስት የከተማዋን የመሰረተ ልማት ጥያቄዎችን ለመመለስና ፍትሃዊ ተጠቃሚነትን ለማረጋገጥ እየተሰራ እንደሚገኝ የገለጹት አቶ ሙራድ የወንጌላውያን ምእመናንም እንደ ልማት አጋርነታቸው ለከተማዋ ሰላም ዘብ በመቆምና ልማታዊ ተሳትፎን በማጠናከር እንዲሁም በሀገሪቱ ለሰባተኛ ጊዜ ለሚካሄደው ጠቅላላ ምርጫ በንቃት እንዲሳተፉ ጥሪ አቅርበዋል። መንግስት የከተማችንን የመሰረተ ልማት ጥያቄዎች ለመመለስ ፍትሃዊ ተጠቃሚነትን ለማረጋገጥ ሌት ተቀን እየሰራ ይገኛል። በዚህ ሂደት ውስጥ የወንጌላውያን ምእመናን እንደ ልማት አጋርነታችሁ ለከተማዋ ሰላም ዘብ በመቆም በመጸለይ ልማታዊ ተሳትፏችሁ በማላቅና እንደ ሀገር ልዩ ትርጉም የተሰጠውን ሰባተኛ ሀገራዊ ምርጫ ንቁ ተሳትፎ እንድታረጋግጡልኝም እወዳለሁ። በክብረ በዓሉ ላይ አግኝተን ያነጋገርናቸው የእምነቱ ተከታዮች በሰጡት አስተያየትም በዓሉን ስናከብር በአብሮነት የተቸገሩትን በመርዳትና የታመሙትን በመጠየቅ መሆን እንዳለበት ጠቁመዋል። ዛሬ ለኛ ድንቅ ቀን ነው። የክርስቶስ ኢየሱስን ሞትና ትንሣኤ የምናወራበት የምንናገርበት ቀን ስለሆነ በጣም ደስተኞች ነን። ይህንን የትንሣኤ በዓል ስናከብር ያው ከመብላት ከመጠጣት ያለፈ ደግሞ የተቸገሩትን መርዳትን የሌላቸው ጋር እየሄድን ደግሞ ያንን ማዕድ ትንሿንም ቢሆን አብሮ የመካፈልን ነገር ያው ከክርስቶስ የተማርነው ፍቅር ስለሆነ ያንኑ እያደረግን እያከበርን ነው።